የዛሬው ፊልማችን የሚከናወነው በብራዚል ሪዮ ዴ ጄኔሮ ከተማ ውስጥ ሲሆን ዋና ገጸ ባህሪያችን አርተር ቢሾፕ ይባላል። አርተርም በድሮ ጊዜ ይሰራው የነበረው የነፍሰ ገዳይነቱን ስራውን ለመርሳት ራሱን የውሸት የሞታ አስመስሎ ማንም ሰው እንዳያውቀው የራሱን ማንነት በመቀየር በጣም ውብ በሆነ የቱሪስት መዳረሻ የሆነ ባህር ዳርቻ ላይ አንድ ጀልባ ላይ እየኖረ የሚገኝ ሰው ነው። በዚያው ቀን ጠዋት ላይ ቡና እየጠጣ የሚወደውን ሙዚቃ ካዳመጠ በኋላ አእምሮን ለማፍታታት የእግር መንገድ ለማድረግ ይወጣል። ከቤቱም በሚወጣበት ሰዓት ቤት ውስጥ ማንም እንዳይገባበት በመስጋት በሩ ላይ ቦምብ በማጥመድ ነው የሚወጣው። አንድ ቀን አርተር ሬስቶራንት ውስጥ በሆነበት ሰዓት ላይ ሬኒ የተባለች ሴት አጠገቡ መታ ትቀመጣለች። እሷም ከብዙ ልፋት በኋላ እንዳገኘችው ትነግረዋለች። የሬኒ አለቃ በጣም አደገኛ የሚባል ሰው እንደሆነና በተፈጥሯዊ መንስኤ እንደሞቱ አስመስሎ እንዲገድልለት ሊቀጥረው እንደፈለገ ትነግረዋለች። ነገር ግን አርተር የድሮ ስራውን ስለተወ ስራውን ባለመፈለግ ተነስቶ ሊወጣ ሲል ሬኒ ያለችውን ነገር ካላደረገ የት እየኖረ እንዳለና እንዳልሞተም ጭምር እንደምታጋልጠው ታስፈራረዋለች። አርተር አካባቢውን ሲቃኝ ብዛት ያላቸው የታጠቁ ኃይሎች ጋር አንድ ላይ እንደመጣች ይረዳል። ሬኒም በሕይወት እንዳለ ለማረጋገጥ ፎቶ ልታነሳው ስትል እሱ አስቀድሞ በፍጥነት ስልኩን አውጥቶ ሳታስበው ፎቶ ያነሳታል። ነገሮች ተባብሰው ሬኒ ሽጉጥ አውጥታ ልትተኩስበት ስትል አርተር ጠረጴዛውን ላይዋ ላይ በመግፋት እንዳትንቀሳቀስ ያደርጋታል። የታጠቁትም ኃይሎች አርተርን ሊያጠቁ ሲመጡ በሚገርም ብቃት ያለምንም ልፋት ኩፉኛ ይደበድባቸዋል። ቁጥራቸውም ብዙ ስለሆኑበት ከአካባቢው ለመጥፋት አንድ በካቦ ተንቀሳቃሽ የሆነ የባቡር ጣሪያ ላይ ዘሎ ይወጣል። ሬኒና ታጣቂዎቹም ይከታተሉታል። ሬኒም ጣሪያው ላይ ወጥታ ልትይዘው ስትል አርተር ያለምንም ፓራሹት በድፍረት ከባቡሩ ላይ ዘሎ አንድ እየበረረ ያለ ተንሳፋፊ አውሮፕላን ላይ አርፎ ያመልጣታል። ከመሸም በኋላ ወደ ጀልባው ሲመለስ የማይታወቁ ሰዎች ጀልባውን ሲበረብሩ ያገኛቸዋል። ለአደጋ ጊዜ ብሎ ጀልባው ላይ ያጠመደውን ቦምባ ፈንድቶ አንድ ላይ ጀልባዋ ላይ የነበሩ ሰዎችን ይገድላቸዋል። ከዛም አርተር ማንም የሌለበት የኮንቴነር ክምችት ያለበት ስፍራ ላይ ይሄዳል። እዛም የደበቃቸውን መሳሪያዎች፣ ፓስፖርት፣ ስልኮችና ብር ይዞ ታይላንድ ሀገር ወዳለችው ብዙም እንቅስቃሴ ወደሌለባት ደሴት ይሄዳል። እዛም ሜይ የምትባል ደሴቱ ላይ ሪዞርት ያላት ጓደኛውን ያገኛታል። እሷም ሪዞርቱ ላይ ያለች አንድ ያረጀ ክፍል ውስጥ መኖር እንደሚችል ትነግረዋለች። ሜይም ክፍሉን አሳይታው ከሄደች በኋላ አርተር መኝታ ቤቱ የእንጨት ወለል ስር ከዚህ በፊት የደበቃቸው መሳሪያዎችና የተለያዩ ዕቃዎችን አውጥቶ ለማንኛውም ሊፈጸምበት የሚችሉ ጥቃቶችን ለመመከት ይዘጋጃል። ስለ ሬኒ ማንነት ለማወቅ ማጣራት ይጀምራል። ቅድምም ሬኒን ያነሳትን ፎቶግራፍ ወደ ኮምፒውተሩ በማስገባት ከተለያዩ ወንጀሎችና ወንጀለኞች ጋር ግንኙነት እንዳላት ያገኛል። አንዱም ወንጀለኛ አርተር የሚያውቀው ክሬይ የሚባል ሰው ነበረ። በቀጣዩም ቀን ጄኒ የምትባል አንድ መልከ መልካም ሴት ደሴቱ ላይ ትመጣለች። ጄኒም የሜይ ሪዞርት ጋር ሄዳ ለቁስሏ የሚሆን መድኃኒት እንድትሰጣት ትጠይቃታለች። ሜይም ምን ሆና እንደተጎዳች ብትጠይቃትም ጄኒ ምንም መልስ ሳትመልስላት ጥላት ትሄዳለች። ሌሊትም ላይ ሜይ ጩኸት ቀረብ ካለ ጀልባ ጀልባ ላይ መስማት ትጀምራለች። ጀልባዋም ላይ ስትሄድ ጄኒ ፍራንክ በሚባል ሰው ጥቃት ሲደርስባት ትመለከታለች። ሜይ ለጄኒ ሰግታ አርተር ሄዶ እንዲያስጥላት ብትነግረውም ጣልቃ መግባት አልፈለገም። ነገር ግን ሜይ ባለውለታው ስለሆነች እምቢ ማለት ከብዶት ወደ ጀልባው ይሄዳል። ፍራንክንም በተቻለው አቅም ሊያረጋጋው ቢሞክርም ፍራንክ መሳሪያ ሲያነሳበት አርተር ራሱን ለመከላከል ከፍራንክ ጋር ግብግብ ይጀምራል። በዚህ መሃል ፍራንክ ከአንድ ብረት ጋር በጭንቅላቱ ተጋጅቶ ወዲያውን ይሞታል። ጄኒ የፍራንክን ሬሳ ስታይ ተደናግጣ ፌንት ትነቅላለች። ሜይም ጂና ወደ ደሴቱ ስትወስዳት አርተር ጀልባው ውስጥ ገብቶ ጀልባዎቹን መብረርበር ይጀምራል። ጀልባው ውስጥ አንድ መሳሪያ፣ የጂና ፓስፖርትና አንድ ስልክ ውስጥ የራሱን ፎቶግራፍ ያገኛል። ባገኘውን ፎቶ ተናዶ ጀልባውን በእሳት አቃጥሎት ወደ ደሴቱ ይመለሳል። ከዛም በንዴት ጄኒን ከእንቅልፏ ቀስቅሷት የራሱን ፎቶ ጀልባው ላይ እንዳገኘውና ከክሬይ ጋር ምን አይነት ግንኙነት እንዳላት ይጠይቃታል። እሷም መጀመሪያ ላይ ምንም መልስ ባትሰጠውም ሽጉጥ ሲደቅንባት ግን ለክሬይ በግድ እንድትሰራ እንደተደረገችና በካምቦዲያ ውስጥ የተፈናቃይ ካምፕ መስርታ እያስተዳደረች እየኖረች እያለ ክሬይና ታጣቂዎቹ መጥተው አንዱን ሰራተኛዋን እንደገደሉባት እሱ ያላትን ነገር እስካላደረገች ድረስ ካምፕ ውስጥ ያሉትን ሕፃናቶች ሁሉ እንደሚገድላቸው እንዳስፈራራት ትነግረዋለች።
በቀጣይ ቀን አርተር በአንድ ጀልባ ላይ ያሉ ሰዎች ደሴቱን ሲሰልሉ ይመለከታቸዋል። እነዚህ ሰዎች ክሬይ ጄንን ለመከታተል የላካቸው ሰዎች ይሆናሉ ብሎ ይጠራጠራል። እነሱንም ግራ ለማጋባት አስቦ እሷና ጄኒ ፍቅረኛሞች እንደሆኑ አስመስሎ ከቦታው ላይ ይዟት ጠፋ። በኋላ ላይም ጄኒ አርተርን እዚህ ሁሉ ጣጣ ውስጥ ስላስገባችው ይቅርታ ትጠይቀዋለች። አርተርም ምን ያህል ከባድ የሆነ ሕይወት እንዳሳለፈ ይነግራታል። በልጅነቱ በጉዲፈቻ ለአንድ ሰው ተሰጥቶ ከልጅነቱ ጀምሮ እንደ ወታደር እንደሰለጠነና ክሬይም አንድ ላይ ከእሱ ጋር እንዳደገና አርተርም የሚያድግበት ሁኔታ ሲከብደው እንደጠፋ ይነግራታል። ክሬይ ጥሎት ስለሄደ በዛ ምክንያት ተናዶ ቂሙን ሊወጣ እንደሚፈልግም ይነግራታል። ሌሊቱን የህይወት ታሪካቸውን በማውራት ተግባብተው ሌሊቱን አንድ ላይ ያሳልፋሉ። በኋላ ላይም አርተር ለጄኒ ክሬይንን እንዴት አድርጎ እንደሚገድለው ይነግራታል። አባቱ ለማስታወሻ ብሎ የሰጠውን ሰዓት እስኪመለስ ድረስ እንድትይዘው ይሰጣታል። በበነጋታው ፖሊሶች ወደ ደሴቱ ይመጣሉ። ከመጡት ፖሊሶችም አንደኛው የክሬይ ሰው ነበረ። አርተርም ምንም ያህል ለማምለጥ ቢሞክር ከአቅሙ በላይ ስለሆኑበት የመጡት ሰዎች ጂናን ጠልፈዋት ይሄዳሉ። እሷንም ለማዳን ከክሬይን ጋር ስምምነት ለመፈጸም ክሬይ ያለበት ቦታ ጋር በመሄድ ያገኘዋል። እናም ጄኒን ለማስፈታት ከፈለገ 3 ሰዎችን መግደል እንዳለበትና አሟሟታቸውን በተፈጥሯዊ መንስኤ እንዲመስል ይነግረዋል። የመጀመሪያውም ሰው ስሙ ክሪል ሲሆን በጣም አደገኛ የሚባል ወንጀለኛ በማሌዥያ ውስጥ በጣም ጥብቅ ቁጥጥር ያለው እስር ቤት ውስጥ እስረኛ ሆኖ እየኖረ ያለ ሰው ነው። እሱን ለመግደል አርተር የተለያዩ ነገሮችን በማቀነባበር ማስቲካ የሚመስል ፈንጂ በመስራትና መከላከያ መድኃኒቶችን ይገዛል። እስር ቤት ውስጥ ለመግባትም ራሱን በጣም ተፈላጊ የሆነ ወንጀለኛ በማስመሰል ፌክ የሆነ ፓስፖርት ይሰራል። ከተማ ውስጥም አዲስ በተላበሰው ማንነቱ የሰዎችን ትኩረት ይስባል። ፖሊሶችም ተፈላጊ ወንጀለኛ እንደሆነ ሲገባቸው ይዘውት ወደ ክሪል የታሰረበት እስር ቤት ያመራሉ። እስር ቤት ውስጥም ስለ ክሪል ውሎና ማንነት ማጤን ጀምሮ አሽከሮቹ በጣም አደገኛ የሆነ ሰው ስለሆነ ከአጠገቡ እንደማይለዩ ይረዳል። አርተርም በብልጠት ከአንደኛው እስረኛ ቢላዋ ሰርቆ የክሪል ጠላት የሆነ አንድ ሰው ክሪልን ሊገድለው ሲል አርተር የክሪልን ጠላት ገድሎ ያድነዋል። ክሪል አርተር ሕይወቱን ስላዳነለት ለእራት ግብዣም ይጠራዋል። እዛም የክሪል አሽከሮች ከክፍሉ ውጪ ስለነበሩ አርተርና ክሪል አንድ ክፍል ውስጥ ብቻቸውን እንዲሆኑ ያደርጓቸዋል። አርተርም ብቻውን ክሪልን ስላገኘ ቶሎ ብሎ ይገድለዋል። ሞቱንም በአስገራሚ ሁኔታ ራሱን እንዳጠፋ አስመስሎ ከክፍሉ ይወጣል። ለጠባቂዎቹም ክሪል እየጸለየ ስለሆነ ገብታችሁ እንዳትረብሹት ይላቸዋል። ከእስር ቤቱ ለማምለጥ የእስር ቤቱን ግድግዳ አስቀድሞ ባዘጋጀው የማስቲካ ፈንጂ ያፈርሰዋል። አስከትሎም እነ ሬይን በቀላሉ እንዲያገኙት የሚያደርገውን ጂፒኤስ ከዋጠው በኋላ ባህር ውስጥ ገብቶ በተሳካ ሁኔታ ያመልጣል። ክሬይንም አርተር በዋጠው የጂፒኤስ መሳሪያ አማካኝነት አርተርን ከባህር ውስጥ ያወጣዋል። በቀጣይም ክሬይ ጄኒ ደህና እንደሆነች በቪዲዮ አሳይቶ ቀጣይ ማንን እንደሚገድል ይነግረዋል። የሚገድለው ሰው በአውስትራሊያ ውስጥ የሚኖር ኢንዶ ኩክ የሚባል ወንጀለኛ ነው። እሱን ለመግደል 36 ሰዓት ብቻ እንዳለው ይነግረዋል። አርተርም ጊዜ ሳይፈጅ የኩክን የመኖሪያ አፓርትመንቱን ያገኘዋል። አፓርትመንቱም በጣም በሰለጠኑ ጥበቃዎች እንደሚጠበቅ ይመለከታል። ከቤት ውስጥ ጥበቃዎች የሌሉበት ቦታ ከፎቁ አፋፍ ላይ ባለው በመስታወት የተሰራ መዋኛ ገንዳ ላይ እንደሆነ ይረዳል። ይህንንም በማወቁ ከኩክ ቤት ስር ያለው ቤት ውስጥ በመግባት ኩክን ለመግደል ሐሳብ ይጠነስሳል። ራሱን ሚሊዮነር አስመስሎ ከህንፃው አከራይ ጋር ይገናኛል። ህንፃው ላይ ያለን አንድ አፓርትመንት ለመከራየት ሐሳብ እንዳለው ለአከራዩ ይነግረዋል። ለመከራየት ሐሳብ እንዳለው ለአከራዩ ይነግራታል። አፓርትመንቱ ከኩክ ቤት ስር አንድ ፎቅ ዝቅ ብሎ ያለ ነው። አከራዩም ሐሳቧ ሌላ ነገር ላይ በሆነበት ሰዓት የአፓርትመንቱን ቁልፍ አንስቶ ያስቀርጸዋል። በቀጣዩ ቀን ራሱን እንደ ቴክኒሻን አስመስሎ ህንፃ ውስጥ ይገባል። ኮፒ ባደረገውም ቁልፍ አፓርትመንቱ ውስጥ በመግባት አፓርትመንቱ ውስጥ ያለን አንድ መስታወት ይከፍታል። ከአፓርትመንቱ ወጥቶ ወደ ላይ ወደ ኩክ አፓርትመንት እየተንጠላጠለ መዋኛ ገንዳው ጋር ይደርሳል። እዛም ከመዋኛ ገንዳው ስር በመሆን መስታወቱን ድሪል አድርጎ በመብሳት አንድ የተቀነባበረ ፈንጂ ይቀብራል። ኩክም ራሱን ለማዝናናት መዋኛ ገንዳ ውስጥ ሲገባ አርተርን ያየዋል። ጥበቃዎቹን ከመጥራቱ በፊት ግን አርተር ያጠመደው ፈንጂ ይፈነዳል። ፍንዳታው የመዋኛውን ገንዳ በመስበር ኩክን ከፎቅ ላይ ወድቆ እንዲሞት ያደርገዋል። ክሬይን ይህንን ሁሉ ነገር በዜና እየተመለከተ በአርተር ሥራ በጣም ይደነቃል። በኋላ ላይም ክሬይ ለአርተር ጄኒን በቪዲዮ ኮል ሊያሳየው ሲደውል በብልጠት ጄኒን ምን አይነት ጀልባ ላይ እንዳሰሯትና የጀልባዋን መለያ ቁጥር ምን እንደሆነ ማንም ሳያውቅባት ታሳየዋለች። አርተርም እሱን ፍንጭ በማግኘት ጀልባውን የሰሩት ድርጅቶች ጋር ደውሎ ጀልባው የት እንዳለ እንዲነግሩት ያደርጋል። ጀልባውም የት እንዳለ ካወቀ በኋላ መሳሪያዎችን ይዞ በሄሊኮፕተር ጀልባው ያለበት ስፍራ ጋር ይሄዳል። እዛም በድብቅ ጀልባው ላይ በመውጣት እያንዳንዱን ጥበቃዎች ይገድላቸዋል። ነገር ግን ጄኒ ያለችበት ክፍል ጋር ሳይደርስ ይያዛል።
ክሬይም አርተር ከዚህ በኋላ እንደዚህ አይነት ስህተት የሚደግም ከሆነ ያለምንም ርህራሄ ጄኒን እንደሚገድላት ይነግረዋል። ሶስተኛው የሚገድለው ሰው ማክስ አዳምስ ይባላል። እሱም እንደ ሌሎች ወንጀለኞች ሲሆን የሚኖረውም በጣም በተጠበቀ ቤት ውስጥ ነው። አርተርም ክሬይን እነዚህን ሰዎች ለምን እንዲገድልለት እንደፈለገ በማጣራት የክሬይ ተፎካካሪ ሰዎች እንደሆኑና እነሱን በመግደል ለብቻው ሊሰራ እንደሆነ ይገነዘባል። ከጊዜያቶችም በኋላ አርተር የአዳምስ ቤት ጋር ይሄድና አንድ ጠባቂውን ከርቀት ሆኖ ከገደለው በኋላ የገደለውን ጠባቂ ሕይወት የሚያድን በማስመሰል አንድ የአምቡላንስ ሄሊኮፕተር ውስጥ በመግባት የአዳምስ ቤት ውስጥ ይገባል። እዛም የደህንነት ካሜራዎችን በማጥፋት አንድ በአንድ ጠባቂዎቹን ይገድላቸዋል። አዳምስ ለሕይወቱ ሰግቶ ቤቱ ውስጥ ያለ የአደጋ ጊዜ ክፍል ውስጥ መሄድ ይጀምራል። አርተርም ወደ አደጋ ጊዜ ክፍል የሚሄድበት ሊፍት በማበላሸት ዘግይቶ እንዲደርስ ያደርገዋል። ከክፍሉ ውስጥ ሲደርስ አርተር ቀድሞ ደርሶ ነበረ። አዳምስ ከአርተር ጋር በሆነ ነገር ካልተስማሙ በስተቀር እንደማይገድለው ይነግረዋል። ሐሳቡም አንድ ላይ ሆነው ክሬይንን ለመግደል እንደሆነ ነግሮት ይስማማል። ክሬይንም አዳምስ እንደሞተ ማስመሰል ስላለባቸው እንዴት እንደሞተ ማስመሰል እንዲችሉ ይነጋገራሉ። ከጊዜያቶችም በኋላ አዳምስ ባህር ሰርጓጅ መርከቡን እየጎበኘ ሳለ የተቀነባበረ ፈንጂ ፈንድቶ ውሃ ውስጥ ይከተዋል። ውሃ ውስጥም አርተር መተንፈሻ መሳሪያ ይዞ እየጠበቀው ነበረ። ከፍንዳታው እንዲያመልጥ አድርጎት ወደ አንድ ደሴት ይዞት ይሄዳል። ከጥቂት ጊዜያትም በኋላ ክሬይ አዳምስ በአንድ ፍንዳታ ምክንያት እንደሞተ የሚገልጽ ዜና ያያል። ከዛም አርተር ክሬይ ጋር ደውሎ ስራውን እንዳለቀና ሦስቱ ሰዎች ስለገደላቸው ጄኒን እንዲለቅለት ቢነግረውም ክሬይ የአዳምስን አስክሬን እስካላየው ድረስ አላምንህም ይለዋል። አርተርም ራሱን ክሬይን ሰዎችን ልኮ የአዳምስ ሬሳ ፈልጎ እንዲያረጋግጥለት ይነግረዋል። ክሬይ ጠባቂዎቹ የአዳምስ ሬሳ ፈልገው እንዲያገኙና አርተርን እንዲገድሉት ያዛቸዋል። ጠባቂዎቹ ከቦታው ከመድረሳቸው በፊት አርተር አደገኛ የሚባሉ ወጥመዶችን ማጥመድ ይጀምራል። ወጥመዶቹ የክሬይ ጠባቂዎች አንድ በአንድ ይገድላቸዋል። ከወጥመዶቹ ያመለጡትም አርተር ራሱ እየገደላቸው ነበረ። ይህን ሁሉ ድርጊት ክሬይ እየተመለከተ ስለነበረ በጣም ይናደዳል። አርተርም ያለበት ቦታ መጥቶ እንደሚገድለው ስላወቀ ጄኒን ጀልባው ጫፍ ላይ አድርጓት አርተር እሷን ለማዳን ሲቸኩል እገድለዋለሁ ብሎ ያስባል። አርተርም ጀልባው ጋር ሲደርስ ጄኒን ቆማ ያያታል። በሚደንቅ ስልትም የክሬይንን ጠባቂዎች መግደል ይጀምራል። ጄኒም አርተርን ለመርዳት ስትሞክር ትጎዳለች። አርተር እንደተጎዳች ስላየ ከጀልባው እንድታመልጥ የአደጋ ጊዜ ማምለጫ ጀልባ አስይዟት ከጀልባው እንድትርቅ ያደርጋታል። ከዛም የቀሩትን የክሬይንን ጠባቂዎች በሙሉ ይገድላቸዋል። ከክሬይ ጋር ፊት ለፊት ተፋጠው ግብግብ ይጀምራሉ። ክሬይም ከአርተር ፋታ ሲያገኝ ጀልባው ላይ ያጠመደው ፈንጂ ከደቂቃዎች በኋላ እንዲፈነዳ አድርጎት ሊያመልጥ ሲል አርተርም የጀልባውን ሰንሰለት በመጠቀም ከጀልባው ጋር ያስረዋል። ፈንጂውም ደቂቃውን ቆጥሮ ስለጨረሰ ሁለቱም ጀልባው ላይ ያሉ ይፈነዳል። ጄኒም ከርቀት ሆና አርተር ከጀልባው ሳያመልጥ ጀልባው ሲፈነዳ አይታ በጣም ታዝናለች። ከጊዜያቶች በኋላ ጄኒ በካምቦዲያ ወደ መሰረተችው መጠለያ ትመለሳለች። የአርተርን ሞት ጊዜያቶች ባለፉ ቁጥር እየረሳችው ትመጣለች። ነገር ግን አንድ ቀን ጠዋት ላይ ከየት መጣ ሳይባል አርተር ፊቷ ቆሞ ታየዋለች። በዚያ ፍንዳታ ምንም ሳይሆን በማምለጡ በጣም ትደነቃለች። አዳምስ አርተር ከጀልባው ምንም ሳይሆን እንዴት አድርጎ ማምለጥ እንደቻለ ማጣራት ይጀምራል። የጀልባውን ፍርስራሽ በመመርመር አርተር ጀልባው ላይ በተገጠመ አየር በማያስገባ ኮንቴነር በመጠቀም ከጀልባው ማምለጥ እንደቻለ ይረዳል። አዳምስ በአርተር ስልት በመገረም አርተር ማንም ሰው ከዚህ በኋላ እንዳያገኘው ያገኘውን መረጃ በሙሉ ያጠፋዋል። በመጨረሻም አርተርና ጄኒ ሕይወታቸውን አንድ ላይ ሲኖሩ ታሪኩ ያልቃል። ለዛሬ ያዝነው ፊልም ይህን ይመስል ነበረ። ተጨማሪ ፊልም ለማግኘት ሰብስክራይብ አድርጉና የላይክ ምልክቷን ተጫኑ።